ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምናላችሁ። ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼርና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የምክክር ኮሚሽኑ ከተወያየባቸው ጉዳዮች መካከል አንዱ የብሔራዊ ቋንቋ ሲሆን የቋንቋ ጉዳይን በተመለከተ የኢትዮጵያ ብሔራዊ ቋንቋ ይኑራት ወይስ አይኑራትና ይኑራት ከተባለ ደግሞ አማርኛ ይሁን አፋን ኦሮሞ ይሁን የሚሉ ምክረ ሐሳቦች ከተመካካሪዎች ቀርበው ሲያከራክሩ ሰንብተዋል። በዚህም አሁን ባለበት ነባራዊ ሁኔታ ብሔራዊ ቋንቋ አያስፈልግም የሚለው ስምምነት እንደተደረሰበት መረጃዎች አመላክተዋል። ሲያስፈልግ እንደ ሁኔታው ታይቶ ካሉት ቋንቋዎች አስፈላጊው ሊደረግ ይችላል የሚል ምክረ ሐሳብ ተይዞ መቅረቡም ተገልጿል። የፌደራል የሥራ ቋንቋን በተመለከተ ደግሞ መጀመሪያ 5 ቋንቋዎች ቀርበው በኋላ ደግሞ ወደ 13 ቋንቋዎች የኢትዮጵያ የሥራ ቋንቋ እንዲሆኑ ተመካካሪዎች ምክረ ሐሳብ ማቅረባቸው ተዘግቧል። በተነበበው ቃለ ጉባኤም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ አፋርኛ፣ ሶማሊኛ የፌደራል የሥራ ቋንቋ እንዲሆኑ በቀጣይነት ሌሎችም እንዲካተቱ የሚል ሐሳብ በአመዛኙ ተመካካሪዎች መቅረቡን ተሳታፊዎች ተናግረዋል። በተጨማሪም ወላይትኛ፣ ሲዳምኛ፣ ጉራጊኛ፣ ከምባትኛ፣ አገውኛ፣ ከፊቾ ወይም ከፍኛ፣ ጋሞኛ ቋንቋዎችም መስፈርት ወጥቶላቸው እንደ ተናጋሪያቸው ብዛት መስፈርት እየታየ ለወደፊት የፌደራል የሥራ ቋንቋ እንዲሆኑ የሚል አማራጭ ምክረ ሐሳብ ቀርቧል። የሰንደቅ ዓላማን ጉዳይ በተመለከተ ተመካካሪዎች አሁን ያለው ይቀጥል፣ አርማው ይቀየር፣ ሲቀየር ደግሞ የህዳሴ ግድብ ይሁን፣ የአድዋ ድል ይሁን፣ የእርግብና ሌሎች ይሁኑ የሚሉ አማራጭ ምክረ ሐሳቦች ከጉባኤተኞች መቅረባቸው ነው የተነገረው። ዛሬ በተነበበውና አስተያየት ተሰጥቶበት ነገ ይጠናቀቃል በተባለው ቃለ ጉባኤ ደግሞ አሁን ያለው ይቀጥልና አርማው አካታች በሆነ መልኩ ለወደፊት ይታይ የሚሉ 2 ምክረ ሐሳቦች መቅረባቸው ተገልጿል። አካታች በሆነ መልኩ ሲባል ለወደፊት ለህዝብ ቀርቦ እንዲወሰን መባሉ መሆኑ ነው የተገለጸው። የኢትዮጵያ ብሔራዊ መዝሙርን በተመለከተ የተለያዩ ምክረ ሐሳቦች ቀርበዋል የተባለ ሲሆን በዛሬው ውሎ ደግሞ ብሔራዊ መዝሙር እንዳለ ይቀጥል የሚል ምክረ ሐሳብ መቅረቡን ተመካካሪዎች ተናግረዋል። የክልሎችን መዝሙር በተመለከተም መዝሙሩ ይኑር፣ የክልሉን ነባራዊ ሁኔታ አካታች ያድርግ፣ በአላስፈላጊ የገቡ መብትን የሚነኩ ግጭት የሚቀሰቅሱ ሐሳቦች ካሉ ይታረሙ የሚል ምክረ ሐሳብ መቅረቡ ነው የተነገረው። ከዚህ አጀንዳ በተጨማሪ ሌሎች አጀንዳዎችም የተለያዩ ምክረ ሐሳቦች የቀረበባቸው ሲሆን እነዚህን ጨምሮ የሁሉም አጀንዳ ምክረ ሐሳቦች ሰነድ አስተያየት ካለ ተካቶባቸው ነገ ለ4000 ጉባኤተኞች ቀርበው ለመጨረሻ ጊዜ ይሰነዳሉ ተብሎ ይጠበቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን አዲስ አበባን አስመልክቶ ሲያደርገው የነበረው ውይይት ቃለ ጉባኤ ተነበበ። 35ኛ ቀኑን ባስቆጠረው የዋናው ምክክር ጉባኤ በ10፣ 50፣ 250 እና 500 ሰዎች በያዙ ቡድኖች ተመካካሪዎች ሲመክሩባቸው የነበሩ ምክረ ሐሳቦች 500 ሰዎች ከያዘው ቡድን ከደረሱ በኋላ ቡድኑ ተመካክሮባቸው ከ8ቱ ቡድኖች ለተውጣጡ 120 አባላት ላሉት ምክረ ሐሳቦች አዘጋጅ ቡድን አቅርበው ነበር። 120 አባላት ያሉት ምክረ ሐሳብ አዘጋጅ ቡድን ከባለ 500 ቡድን የተቀበላቸውን የተመካካሪዎች ምክረ ሐሳቦች ካጣጣመ የሚያቃርኑ ነገሮች እንዳይኖሩ ከተጠነቀቀ ወደ አንድ ወጥ ምክረ ሐሳብ እንዲመጡ ካደረገ በኋላ 500 ሰዎች ለያዙ ለእያንዳንዱ 8 ቡድኖች አቅርቦ ከተመካካሪዎች ሰሞኑን ግብአት አሰባስቦ ነበር። በዛሬው መርሃ ግብር ደግሞ 120 አባላት ያሉት ቡድን ያዘጋጀውንና ግብአት የሰበሰበበትን ቃለ ጉባኤ ለእያንዳንዱ 500 ሰዎች ለያዙ 8 ቡድኖች እንዲነበብ አድርጓል። እያንዳንዱ 8 ቡድኖች ሲመክሩ የቆዩት በአንዳንድ አጀንዳ ሲሆን ዛሬ በተነበበላቸው ቃለ ጉባኤ የተመካከሩበትን አጀንዳ ጨምሮ ያልተመካከሩባቸው የ7ቱ አጀንዳ ምክረ ሐሳቦችም በአዘጋጅ ቡድኑ ተዘጋጅተው ቀርበውላቸዋል። 8ቱን ዝርዝር ሐሳቦች ከያዙ ዋና አጀንዳዎች መካከል በፌደራል ከተሞች ጉዳይ የአዲስ አበባና የድሬዳዋ ጉዳይ አንዱ ነው። በዚህም በተለይ የአዲስ አበባ ህጋዊ ጉዳይ በተመካካሪዎች በኩል ብርቱ ክርክር፣ ጭቅጭቅ፣ ምክክር ሲደረግበት ሰንብቷል።
ከተመካካሪዎች የወጣው መረጃ እንደሚያመለክተው አዲስ አበባ ተጠሪነቷ የፌዴራል ከተማ ይሁን የሚለው ጉዳይ ተመካካሪዎችን ያስማማ በሚል በቃለ ጉባኤ ተቀምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚል ተተክቶ አስማምቷል ተብሏል። ከተማዋ የፌዴራል ከተማ መሆኗ እንዳለ ሆኖ ሌሎች ከተሞች ይጨመሩ የሚል ምክረ ሐሳብ ተቀምጧል። የኦሮሚያ ክልልን የወከሉ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን ሕገ መንግስቱ ዕውቅና ይስጥ ሲሉ፣ ሌሎች ተመካካሪዎች ደግሞ አዲስ አበባ የብሔር ብሔረሰቦች ናት፣ ለአንድ ክልል ብቻ አትሰጥም በሚል ተከራክረው ሐሳቡ በልዩነት ተይዞ እንደነበር ይታወሳል። ዛሬ በተነበበው 8ቱም አጀንዳ ምክረ ሐሳቦች አጣጥሞ የቀረበው ቃለ ጉባኤ አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን በቀረበው ምክረ ሐሳብ 2 አማራጭ ምክረ ሐሳቦች እንደተቀመጡለት ተገልጿል። አንደኛው ሁሉም ክልሎች ርዕሰ ከተማቸውን መምረጥ ይችላሉ የሚለው በሕግ ይደንገግ የሚል ሲሆን፣ ሁለተኛው በአንቀጽ 49(5) አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በሕግ ይደንገግ የሚል መሆኑ ተመላክቷል። የድሬዳዋ ከተማን ጉዳይ በተመለከተ ደግሞ ተጠሪነቷ ለፌዴራል መንግስቱ እንዲሆን ሕገ መንግስቱ ዕውቅና በሰጠው ቻርተር እንድትተዳደር በቃለ ጉባኤ ተነቧል። በዛሬው ዕለት የተነበበው ቃለ ጉባኤ ነገ በ4000 ጉባኤተኞች ይጸድቃል ተብሎ ይጠበቃል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። ጤና ይስጥልን።